ሰላም እንዴት ናችሁ? ዛሬ ደግሞ ቀን Day 9. Yes. ተገናኝተናል. So as we all know ዘመቻ ላይ ነው ያለነው. Yes. ዘመቻው ደግሞ በደንብ እየተጣጣፈ ነው አይደለ? So everybody is making a video, have video እየሰራህ ነው በደንብ እናንተም በደንብ እየሰራችሁ ነው. I'm checking everybody's videos እና I'm very proud እና በዚህ ቀጥል አሁን third week ምንድነው ይባላው ማገባደጃው yes ማገባደጃው ላይ ነው ያለነው ዘማች አማርኛ በደንብ ተጠቅመኝ good ስለዚህ day 9 we're going to talk about the simple past tense okay tense ላይ ገብተናል አይደለ yes ከቴንስ ውስጥ ባለፈው present simple እና present continuous ነክተናል ሁለቱንም አይተናል yes so this is going to be our third tense ውስጥ ካሉት ሶስተኛው ነው የምናየው ማለት ነው simple past ስንት ቴንስ ነበር ያለን ቆይ ስንት ቴንስ ነው ያለን ጠይቃለሁ ወይ ደግሞ አጥታል ብዬ አስባለሁ try to remember እናንተም ንገሩኝ እስኪ ስንት ቴንስ ነው ያለን ፕላስ ስሙ እንዴት ብላችሁ ነበር ያስያዝኳችሁ ሶስት ነገር ሰጥቷችሁ ከዛ ደግሞ አራት ነገር ሰጥቷችሁን አባዛ ነው አልነበረ yes so ስንት ቴንስ ነው ያለው እሺ እስካን ተሞክር 12 ከዛም በኋላ ዋናዎቹ ነው ማናቸዋለን simple ዋናዎቹ ነው ማለት ሶስት እሺ ዋናዎቹ የመጀመሪያው present future past ከዛ ደግሞ እነሱን ደግሞ ከማን ጋር እናዛምዳለን ከsimple continuous perfect continuous አንድ ላይ they will be 12 ማለት ነው አይደለ ስለዚህ እነኚህ እዚህ ጋር አራቱን እዚህ ጋር ሶስቱን ከያዛችሁ በኋላ በቃ ማባዛት ነው yes it will be very easy so last time ስለ simple present እና ስለ present continuous አየን ዛሬ ደግሞ ስለ simple past እናያለን ማለት ነው okay so past ካልን ስለምን ነው የምናወራው ማለት ነው clear አይደለ ስላለፈ ነገር ነው የምናወራው በጣም አሪፍ ስለዚህ ለምሳሌ አንተ before you came here ምን አርጋሃል ዛሬ I was working እሺ I was working ማለት ነው በአማርኛ እየሰራው ነበር አሪፍ so እየሰራው ነበርን ሳይሆን ዛሬ የምንማረው አደረኩ ነው የምንማረው አሁን አንተ እያረኩ ነበረ ያልከኝ so ሌላ ቴንስ ነው past continuous tense ይባላል እሱ ዛሬ ግን አደረኩኝ ነው የምትነግረኝ ለምሳሌ ቁርስ በላው ፊቴን ታጠብኩ ጠዋት ተነሳው እዚህ መጣው ስራ ሰራው ከዛ እዚህ መጣው አይደለ ሶ አደረኩኝ እያረኩኝ ነበረ ሳይሆን አደረኩኝ ማለት ነው I worked excellent so I worked so አሁን ባለፈው ነገር ያለው tense ሲባል የሚነግረን ይሄ ድርጊት መቼ ሆነን ነው አይደለ tense tells us the time of the action መጀመሪያ tense ሲባል this is how I defined it for you አይደለ so ድርጊት መስራት የምትባለው መቼ ነው የሆነችው አልፋለች በቃ እንዳለፈ ነው የሚገልጽልን ማለት ነው okay so ባለፈው how many types of verbs አሉ ነበር ያልኳችሁ like ስንት አይነት ቨርቦች ነበር ሁለት ማንና ማ verb 1 እና verb s ከዛ ደግሞ verb ing እሺ like ከዛ verb ing ካልን በኋላ ደግሞ አምስት ናቸው ናቸው ሁለት አይደሉም ያ አምስት ናቸው አሁን እኮ ሶስቱን ገለጽክልኝ verb 1 verb s verb ing ልክ ነው የተማርናቸው እነዚህ ስለሆኑ እነኚህን ይዘሃላት ሊስጥሩ ሌሎቹ ነው ማን ናቸው ሁለት ይቀራቸዋል እስኪ ሞክሩ እናንተ ማንና ማን አሁን እዚህ ጋር ምናወራው ስለ verb 2 ነው ከዚህ verb 2 እና verb 3 ይቀራል ያ verb 1 verb 2 verb 3 verb s and verb ing ማንኛውም ድርጊት እነኚህ አምስቱ ቨርዥኖች አሉት ማለት ነው so ዛሬ ስለ simple past እናወራ we're going to talk about verb 2 okay simple present ላይ verb 1 እና verb s እናወራን continuous ላይ ደግሞ እናወራን continuous ላይ verb ing አወራን simple past ላይ ደግሞ ማን ነው የምናወራው ማለት ነው verb 2 ነው የምናወራው ማለት ነው clear yes it's clear በጣም አሪፍ እሺ ስለዚህ verb 2 ለማግኘት ሁለት ኦፕሽን አለን መጀመሪያ any verb can be classified into two regular and irregular እንዲቀላችሁ ነው እሺ የምነግራችሁ እንጂ ቴክኒካል ተርም አይጠቅማችሁም ኦኬ ሶ አሁን ለምሳሌ ብዙ ጊዜ ፓስት ለማድረግ ዝም ብላችሁ ድ ሳውንድ ወይም ኢዲ ጨምሩበት ይባላል አይደል ለምሳሌ አሁን ወርክ የነበረውን አደረከው ወርክ ዳረከው ፓስት ለማለት አይደለ ክሊን የነበረውን ክሊን ያደረከው learn የነበረውን learned ያደረከው ሶ verb 1 ላይ ኢዲ ስንጨምር verb 2 ካገኘን verbu regular ነው ማለት ነው ኦኬ ሬጉላር ነው በቃ መደበኛ ነው ህጉን ጠብቆ ነው እየሄደ ያለው ማለት ነው verb 1 ላይ ed ጨምረ verb 2 ካገኘ that verb is regular verb ግን አሁን eat የምትባል verb አለች አይደለ የeat past eated ነው
8 ስለዚህ ይሄ ምን አይነት verb ነው ማለት ነው irregular ነው because ይሄንን ህግ አይከተልም ኦኬ ሶ ህግ አለ ህጉን ከተከተለ ማለት I ate ካልኩኝ irregular verb ነው eat የምትባለው ቃል ate ስለሆነች irregular verb ነው ማለት ነው ስለዚህ for today's lesson ኤግዛምፕላችን እንዳለ ምን መሰረተው irregular verb ላይ ነው እሺ ኦኬ because እነኚህ ቀላል ናቸው በቃ ed መጨመር ነው ሌላ ምንም ሳይንስ የለውም ይሄን ግን ካልሸመደድ ነው ምንም ፖይንት የለውም ማወቅ አንችልም የተወሰኑ እንትኖች ሊሆኑ ይችላሉ የተወሰኑ ናቸው ግን ደግሞ ኮመኖቹ ደግሞ irregular ናቸው ለምሳሌ መሄድ go went አይደለ irregular ነው መነሳት walk irregular ነው ኦኬ መምጣት came irregular ነው ኮመኖቹ the most common verbs irregular ናቸው እንዳለ መታደል ሆኖ ኦኬ ስለዚህ መሸምደድ ግዴታ ነው ግዴታ ነው ስለዚህ ዛሬ በቀል ልታረጋቸው የምትችላቸው ነገሮች እንዳለን ዘርዝራቸውና ከዛም በኋላ በሱ እንማር ማለት ነው ለምሳሌ መነሳት ምንድነው wake up so wake is verb 1 አይደለ so ዛሬ ጣዋት 12 ሰዓት ተነሳሁኝ ስትሉ በዛ አይሆንም ማለት ነው you have to change it to verb 2 wake ደግሞ irregular ነው ስለዚህ waked የሚባል እንግሊዘኛ የለም ማለት ነው I waked አይባልም ሶ ምንም በለው I waked አንነበር waked አንልም irregular ነው irregular ከሆነ ገምት እስኪ እናንተም ገምቱ የwake past ማነች wake እናንተ የሞከራችሁ ነው I hope walk okay walk ወሳው yes ስለዚህ ጣዋት 12 ሰዓት ተነሳው በለኝ እስኪ okay I woke up at 12 o'clock today I woke up at 12 o'clock today okay I wake up 12 o'clock today wake up ካልክ today actually wake up ሁሌ የምታረገው ነው I always you remember verb 1 ስናወራ አደርጋለሁ ነው ሁሌ ጣዋት እነሳለሁ ከሆነ I wake up at 12 o'clock every day ትላለ ስለዛሬ የምታወራ ከሆነ ግን ተነሳሁኝ ስለሆነ I woke up at 12 o'clock today I wake up 12 o'clock today good excellent ስለዚህ wake walk አይደለ ጥሩ ከዛ ቁርስ በላሁ ለምሳሌ መብላት ምንድነው eat past ሲሆን ate ስለዚህ እስኪ ሞክሩ እናንተ ለምሳሌ ቁርስ ፍርፍር በላችሁ ይባል so ጣዋት ቁርስ ላይ ፍርፍር በላው በሉኝ ቶሎ ዘማቾች try እሺ እስኪ ሞክር አንተ I ate ፍርፍር in the morning good I ate ፍርፍር in the morning ጥሩ ከዛ በኋላ ምን አደረክ ወደ ስራ መምጣት ምንድነው come ዋናው come past ሲሆን came ጥሩ ስለዚህ እዚህ ስንት ሰዓት ደረስክ 2 ሰዓት ተኩል ስለዚህ እዚህ 2 ሰዓት ተኩል ደረስኩ በለኝ እስኪ or መጣው I came እዚህ I came here at 2:30 okay ሙሉን በላ I came here at 2:30 አሁን ፊደል ሳንቆጥር I came here at 2:30 okay I came here at 2:30 good ስለዚህ come አትሉም I come here at 2:30 ከሆነ ሁሌ መጣለው okay I came here at 2:30 እዚህ 2 ሰዓት ተኩል መጣሁኝ አልክ ማለት ነው clear yeah sure ጥሩ እሺ ለምሳሌ እዚህ ለመምጣት let's say ታክሲ ተጠቀምክ ይባል take ነው እሺ የሚባለው እሱ take the bus take the taxi ምናምን ነው የቴክ ፓስት ማነች took excellent took ስለዚህ እስኪ እናንተ በሉኝ ወደ ስራ በባስ or በታክሲ መጣሁኝ በሉኝ ወደ ስራ በታክሲ or በባስ መጣሁኝ I took ብላችሁ የተጠቀማችሁትን ትራንስፖርቴሽን ማስገባት ነው yes I took the taxi to come here okay I took the taxi to come here excellent ስለዚህ አይጋችሁ አይደለ ይሄ ሲሆን እነኚህ አደረኩኝ አደርጋለሁ ናቸው okay I eat እበላለሁ I come እመጣለሁ I take እወስዳለሁ እዚህ ጋር ሲሆን ግን I ate በላው I came መጣው I took ወሰድኩ ይሄ ያለፈ ነው ማለት ነው ግን እዚህ like since like I mean እንትን ነው like ለምሳሌ ሁለት ፓስት ባንዲ ስለማይሄድ like ለመምጣት አይደለ to come here ነው ያልነው አዎ ለመምጣት because አረፍተ ነገሩ መጣሁኝ አይደለም ለመምጣት ነው ያለው ለመምጣት ኦኬ ለመምጣት ይተጠቀምኩበት yes ስለዚህ verb 1 ስለሚሆን verb 1 ነው የሚሆነው ያኔ I took the taxi to come here ትላለህ ማለት ነው እሺ ሌላ ደግሞ ከዛ በኋላ ምን አደረግ what did you do እስኪ ሌላ ለምሳሌ your coworkers አገኛቸው አይደለ ማግኘት ምንድነው
ሰው ማግኘት meet past ሲሆን ምን ይሆናል mate በጣም አሪፍ ስለዚህ እስኪ ሞክሩ እናንተ የሥራ ባልደረቦቼን አገኘኋቸው I meet ካላችሁ አገኛቸዋለሁ ነው ጀነራሊ እሺ አሁን ምናወራው ስለዚህኛው ነው ስለዚህ ምን ትላላችሁ I made my friends or የሥራ ባልደረባ ሲሆንስ የሥራ ባልደረባ partner good or I made my partners so with like ከፓርትነሮቼ ጋር አይደለ ምን ማለት መሰለክ I made my partners in the office okay I made my partners in the office በጣም አሪፍ ስለዚህ እንደዚህ አደረኩኝ ስትሉ you have to use verb to by the way meeting ራሱ ነበረኝ ወደ ሚቲንግ ሄጄ ነበረ እሺ so በለኛ መሄድ ምንድነው መሄድ goes goes ማ verb is ነች የጎ past ማን ነው went ስለዚህ ወደ ስብሰባ ሄድኩኝ I went in the meeting I went into meeting good I went to the meeting ወደ ስብሰባው ሄድኩኝ ያጋችሁ አይደለ go አትጠቀምም have he used ሰኞ ቃላቶች እዚህ ላይ ነው ያለው ከዚህ ላይ ናቸው በቃ እንዳለ ገና ራሱ ምን አረጋግልሃለሁ መሰለኝ ላንተም እዛው ቴሌግራም ግሩፓችሁ ላይ ለመሸንደድ የሚቀል ወይ አለ ለምሳሌ ሁሉንም ባንድ ስፔሊንግ ፓስት የምታረጉበት ለምሳሌ ጎጋ ብትሄድ break broke steal stole drive drove በኦ ብቻ ፓስት የሚሆኑ ከዛ ደግሞ በኤ ብቻ ፓስት የሚሆኑ ስፔሊንጋቸውን ወይም ደግሞ ሳውንድ የምታረጋቸው በቻርት ስላለኝ እሱን አስቀምጥላችኋለሁ because the only way ይሄን የሚያዝ የምትችሉት በዛ way ስለሆነ ነው ስለዚህ አንዷን ቀን የኤን ፋሚሊ ብትጨርሱ ከዛ ደግሞ የኦን ብትይዙ ከዛ ደግሞ ያለ በብዙ ፋሚሊ መስቀምጥላችሁ ቻርቱ እሱ በጣም ወሳኝ ነገር ነው አረ አሁን ነው ምንከለ ችግር የለም ስለዚህ ይሄ አደርጋለሁ ነው አይደለ አላረግም ሲሆንስ ኔጌቲቭ አላደረኩኝም ሲሆን ለምሳሌ ቁርስ አልበላሁም ሞክሩ እናንተ ሀብ እየሞከረ ነው እሱ በደንብ እየጣረ ነው እናንተስ እስኪ አሁን አደርጋለሁ I ate በልቻለሁ ሆነ አይደለ ቁርስ በላው I ate breakfast ቁርስ በላው አይደለ አልበላሁም ሲሆንስ ኔጌቲቭ ማድረግ ስፈልግ እንዴት ነው ኔጌቲቭ ማድረገው let me try I ain't አይደለም ኦኬ እሺ ምን ብዬ ነበር ድሮ መጀመሪያ አካባቢ ስንጀምር ዘመቻችንን ድርጊት ለብቻው ኔጌቲቭ ማድረግ አትችልም እርዳታ ያስፈልጋል ብለን እርዳታ ማምጣት አለበት ከሆነ ቦታ ኦኬ እርዳታ ያስፈልጋናል እሺ ኔጌቲቭ ሲሆን ሞክሩ እናንተም ያው ሀብ ሞክሯል እየሞከረ I ain't ብሏል I am not helping verboችን ነው ማነበቡ helping verb ካደረግናቸው don't እና doesn't ግን present ነበሩ እናወራው ስለመቼ ነው አሁን ላይ ስለ past ስለዚህ had no እዛው do እና does ጋር ሌላኛው ማን ነበር past yes I didn't eat yes I got it good finally እንደምንም ጥረጥረኩ ታመጣዋል okay I didn't eat breakfast አሁንም ጥሩ ነገር ያረከው ነገር ምንድነው I didn't eat አላልከኝም አይደለ I didn't eat like እዚጋ verb-ን አስገብቻለሁ ለምን አደረከው እሱን obviously አሁን ላይ ያልበላውት ከዛ ሁለት ፓስት መሆን ስለማይችል ሁለት ፓስት ዲድ በራሱ ፓስት ለተጠቀምን ድጋሚ I didn't eat አንልም I didn't eat ሆነ ማለት ነው clear እሺ she met her friends አለን ይሄ እነሱ ናቸው እሺ ኔጌቲቭ የሚያደርጉልኝ እንዳትናገር በውስጥ ብቻ ያዘው she met her friends እሷ ጓደኞቿን አገኘቻቸው አይደለ አሁን ይሄ ኔጌቲቭ ነው የምታረጉልኝ እሷ ጓደኞቿን አላገኘቻቸውም ሲሆን እንዴት ይሆናል ሀብ በቃ ገብቶታል አሁን መሄድ ይችላል እናንተ ሞክሩ እሷ ጓደኞቿን አላገኘችም እሺ እስኪ ሞክር ልገምት yes she didn't meet her friends good she didn't meet የነበረው meet ይሆናል yes her friends በመጀመሪያው ስለገለሽልኝ obviously ይሄን እኮ መልሰዋለሁ ኦሬዲ እንዳድጋሚ ፖይንት አደረኩትኝ እንጂ ለነሱ ሞር እንዲላቸው she didn't meet her friends yes እሺ ለምን ትለኛለህ የቤት ስራ አልሰራውም በለኝ እስኪ ሰርተሃል ግን አልሰራውም በለኝ I didn't work ለሆምወርክ ወርክ ነው የምንለው homework I didn't do my homework okay do ማስገባት አለበት yes እሺ I didn't do my homework good እሷ የቤት ስራ አልሰራችም she didn't do her homework እኛ የቤት ስራችን አልሰራንም we didn't do our homework excellent ስለዚህ ለሆምወርክ do ነው እሺ የምትለው
ሌላ ለምን ትለኛለህ? ሚቲንጉ ላይ አልተገኘውም ነበር። መገኘት is attend። ኦኬ ስለዚህ እኔ ሚቲንጉ ላይ አልተገኘውም ነበር። I didn't attend meeting. good ድገምልኝ ግን ስብሰባው ይታወቃል። yes ስለዚህ ማን እንጨምርበት? I didn't on no ባለፈው አርቲክል ስንማር article in on እሱ preposition ነው። Okay. ዘ ለምሳሌ ይሄ ጠረጴዛ ስንል the table ለብቻው ያምናቀው ስብሰባ ከሆነ the meeting ይሆናል። I didn't attend the meeting. excellent I didn't attend the meeting. so ኔጌቲቭ ሲሆን didn't ብላችሁ ዋና verb ነው። እሺ በጣም ቀላል ነው። አብዛኛውን ጊዜ የምናወራው ስላለፈ ነገር ነው። so ይሄኛው ቴንስ ቀላል ቢሆንም ግን ብዙ ጊዜ ሚስቴክ እንሰራበታለን። ስለዚህ ዋና ስታወሩ ዩዝ verb ዋና ስላችሁ if it's not negative አደረኩኝ አደረገች አደረገን ከሆነ verb2 መጠቀም ነው። ቅድም እዚህ ጋር ስንሰራቸው የነበሩት እነኚህ ማለት ነው። አላረኩም ሲሆን ደግሞ በቃ didn't ሆኖ ወደ ዋና verb እንመለሳለን። አሁን ወደ question ደግሞ ልገባብህ ነው። ጥያቄ ቁርስ በልተሻል ይበለኝ እስኪ። ቁርስ በላሽ? Are you eat breakfast? are ጀምሮ ስላሁን ነው የሚያወራው። በልተሽ ነበር? በልተሻል ወይ? አሁን ለምሳሌ አልበላሁም didn't አመጣን አይደለ? ስለዚህ አሁን የምጠቀመው ማን ነው ማለት ነው? ኦኬ ወደ ፊት አመጣውና ግን did you eat breakfast? Did you eat breakfast? Did you eat breakfast? እስኪ በለው Did you eat breakfast? Okay, did you eat breakfast? ቁርስሽን በልተሻል አልከኝ ማለት ነው። እሺ እነሱ ተገናኙ? እሺ ተገናኙ። Did they meet? Okay, did they meet? ተገናኙ? Did they meet? እሺ እናንተ ናችሁ እሺ የምትመልሱልኝ። ምን ትሉኛላችሁ? እሱ አዲስ መኪና ገዛ በሉኝ። እሱ አዲስ መኪና ገዛ ገዝቷል or አልገዛም ግን we're asking about the past አይደለ? so እሱ አዲስ መኪና ገዛ። Did he bought the car? New car? Did he buy the new car? good bought ማንለው did አለን already obviously ለፓስታ ይሆናል። yes እሱ መኪና ገዛ ብቻ ቢሆን ኖሮ he bought a car እንላለን። እዚህ ጋር ግን መኪና ገዛ ወይ ስለሆነ did ስላለ did he buy a car እንላለን ማለት ነው። ግልጽ ነው? did he buy a car? እሱ መኪና ገዛ ትላላችሁ ማለት ነው። እሺ another ለእናንተ እሺ እየጨረስን ነው። ለእናንተ ነው ጥያቄው። እሺ ምን ትሉኛላችሁ? ዛሬ ክላስ ተማርሽ በሉኝ እስኪ። ዛሬ ክላስ ተማርሽ? ለኔም ቢሆን ለሷ ለነሱ ለኛ ለኔ ለሁሉም ዲድ ነው። እሺ ዲድ ብላችሁ ሳብጀክቱ ለምሳሌ did she did I did you did they ለሁሉም ዲድ ከዛ ድርጊቱን በቨርቧን አይደለ? ስለዚህ መማር ለርን ነው obviously። ስለዚህ አንቺ ዛሬ ተማርሽ ወይ በሉኝ እስኪ። let me try did you learn today? good did you learn today? did you learn today? ዛሬ ተማርሽ? ከዚህ በፊት ማቀየር ትችላል ብለሽኛል። today ማምጣት መጀመሪያ ይችላል። today did you learn እንደዛ ከሚሆን ትንሽ አናቹራል ስለሚሆን did you learn today is better። እዚህ ጋር ደስ ይላል። yes did you learn today አሪፍ ነው። so clear ነው? it's clear። ወደ homework እየመጣን ነው። yes ready for the homework? yes I'm ready። እሺ so ዛሬ ያየነው ስለ simple past ግን ፖዚቲቭ ሲሆን ኔጌቲቭ ሲሆን question ሲሆን ያየነው plus ደግሞ I promised you guys ቻርት ልክላችኋለሁ ብያችኋለሁ። እንዴት ብላችሁ ኢሬጉላር ቨርቦችን በቃል ለመያዝ የሚያስችላችሁ ዩኒፎርም በሆነ መልኩ እነኚህ በዚህ መልኩ ነው ፓስት የሚሆኑት እነኚህ በዚህ መልኩ ነው ፓስት የሚሆነው የተካፈለ ቻርት አለኝ እሱ ልክላችኋለሁ። ሆምወርካችሁ የሚሆነው ምንድነው መሰላችሁ? The homework is what did you do yesterday? ምን ማለት ነው what did you do yesterday? ትላንት ምን እያረክ ነበር? what were you doing yesterday ነው እሱ። what did you do yesterday? ትላንት ምን አረክ በቃ ምን እያረክ ነበረ ከሆነ አይንጂ መጠቀም አለብኝ ምናምን። what did you do yesterday? ትላንትና ከጠዋት እስከ ማታ ያረጋችሁትን በቨርብቱ ለምሳሌ እኔ ልበልልክ I woke up in the morning and I washed my face, I brushed my teeth and then I combed my hair, I ate breakfast and then I went out. እንዳለ ፓስት ነው እየተጠቀምኩ ያለሁት።
I went out, I arrived at my office, I did some work, I went out for lunch, I ate lunch with my friends. You see, everything እንዳለ በቨርብ ቱ ነው ማለት ነው። because ስለመቼ ነው የማወራው? ስለ yesterday ነው የማወራው። Okay. Yes. ስለዚህ እናንተም ትላንትና ያደረጋችሁት ነገር እንዳለ ከጠዋት እስከ ማታ ትነግሩኛላችሁ ማለት ነው። በቨርብ ቱ በቪዲዮ በቨርብ ቱ። Yes. ግልጽ ነው? ሆምወርኩ ግልጽ ነው you guys? Yes. ዘማቾቻችን ነቃ ያላችሁ ነው እናንተ ሲጀመር ቪዲዮአችሁንም እያየው ነው። It's very amazing. So ይሄኛውንም ቪዲዮአችሁ ላይ የምትሰሩት ትላንትና ያደረጋችሁት ነገር እንዳለ from start to finish ታሳዩኛላችሁ ማለት ነው። ትነግሩኛላችሁ። ግልጽ ነው? Any question? Ready. Awesome. So I'll check everybody's video. እሺ የሁላችሁም ቼክ አደርጋለሁ። ሀቢ አንተንም እንደዛው። ሰው ቀጣይ እንገናኛለን ማለት ነው። Yes. Bye guys. ይመቻችሁ።